ሰላም ጤና ይስጥልን። እንዴት ናችሁ? የሜዲኪዩር ፖድካስት ተመልካቾችና ቤተሰቦቻችን ሁሉም ነገር አማን ነው አለን። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ ፍቃዱ ተስፋዬ ነኝ። እንደምታስታውሱት ባለፈው ጊዜ ፕሮግራማችን ላይ የዚህ ፖድካስት መዘጋጀት ዋነኛው ዓላማ ምን እንደሆነ አጠር ባለ መንገድ ነግሬያችሁ ነበረ። አሁን ደግሞ በዚህ ፕሮግራም ይዤላችሁ የመጣሁት ይህንን ፖድካስት በተለየ መንገድና በተጠናከረ መንገድ ሊያጠናክርልን የሚችልና እንዲሁም የፖድካስቱና የዚህ መጽሐፍ ግንኙነት ምንድነው የሚለውን በዚህ ፕሮግራም በተወሰነ መንገድ አብራራላችኋለሁ። ለማስታወስ ያህል ይህ የፖድካስት መዘጋጀት ዋናው ዓላማ በዚህ በመካንነት ዙሪያ ያሉትን የማህበረሰባችንን አመለካከቶች፣ የተንሻፈፉ፣ የተንጋደዱ እንዲሁም ከእውነት የራቁ የሆኑ መረጃዎችና እውቀቶችን ማስተካከልና በቂ የሆነ መረጃ መስጠት ነው። ይህንንም ለማጠናከርና ወደ ተሻለ መረዳት ለመድረስ ደግሞ ይህ ትወልጃለሽ ትወልዳለህ የሚለው ዋናው ማጠንጠኛችንና በዚህ ዙሪያ በጣም ብዙ ነገሮችን የምናወራበት መጽሐፋችን ነው። ስለዚህ መጽሐፍ በተወሰነ መንገድ ልንገራችሁ። ይህ መጽሐፍ በዋነኛነት የሚያውጠነጥነው ወይም ደግሞ የዚህ መጽሐፍ መዘጋጀት ዋነኛው ዓላማ በማህበረሰባችን ዘንድ ያሉትን የተንሻፈፉና የተንጋደዱ አመለካከቶችን ለመቅረፍና ለማስተካከል እጅግ በጣም ብዙ የሆኑ ሀሳቦችን እና መረጃዎችን የያዘና ይህንን ሀሳብ ለማስተካከል ይሄ መጽሐፍ እጅግ በጣም ጠቃሚ ነው ብዬ በማሰብ ያዘጋጀሁት ነው። እንዲሁም ከግንዛቤ ማስጨበጡ በተጨማሪ በማህበረሰባችን ዘንድ ያሉትን እውቀቶችና መረዳቶች ከሳይንስ አንጻር፣ ከእውነት አንጻርና መሬት ላይ ከወረደው አንጻር ምን ይመስላል ብለን በመቃኘት እዚህ መጽሐፍ ላይ ያሉትንም እያንዳንዱ ነገሮች፣ ሀሳቦችን በመነጋገር ብዙ ለውጦችን እናመጣለን የሚል እምነት ስላለኝ ነው። እንግዲህ ይህ መጽሐፍ እንደምታዩት ርዕሱ ትወልጃለሽ ትወልዳለህ ነው። ለምንድነው ርዕሱ የተመረጠው ሲባል በዚህ በመካንነት ዙሪያ ሁልጊዜ ያለመውለድ ችግር የሴቷ ችግር ብቻ ተደርጎ ስለሚታሰብ፣ አዎ የሴቷ ችግር ብቻ ሳይሆን የወንዱም ችግር ስለሆነ የሁለቱም ችግር ስለሆነ ርዕሱ ትወልጃለሽ ትወልዳለህ ብለን መርጠነዋል። እንዲሁም ደግሞ ርዕሱ ተስፋ የሚሰጥና ወደፊት ህይወትን የሚያስቀጥል እንዲሁም ጥሩ ነገርን የሚሰጥ ነገር ነው ብለን እናስባለን። ይህ መጽሐፍ ለእናንተ ለጥንዶች የተዘጋጀ ነው። ምናልባት እንደምታዩት ከላይ የምታዩት ገለጻው ወይም ዲስክሪፕሽኑ ሁለት ባልና ሚስቶች አሉ። ሁለቱም የመውለድ ችግር ውስጥ ናቸው ያሉት፣ ነገር ግን ጭንቀት ውስጥ ናቸው ያሉት። እንደሚታወቀው ደግሞ ወንድ ልጅ በአእምሮ ነው የሚያረግዘው፣ ሴት ልጅ ደግሞ በሆዷ ነው የምታረግዘው። ሁለቱም አርግዘው ነው ያሉት ስዕሉ ላይ እንደሚታየው። ነገር ግን ሀሳባቸውንና ምኞታቸውን ነው እዚህ ጋር የሚገልጸው። ከዛ ደግሞ ስታዩ ሁለት ወንድና ሴት ልጆች ወደፊት እየሄዱ ነው። ይሄ እነዚህ ሁለቱ ልጆች የነዚህ የሁለቱ ጥንዶች የወደፊት ልጆቻቸው ናቸው ማለት ነው። ከዛ እዚህ ጋር ምንድነው በደንብ የሚያነሳው መጽሐፉ መግቢያ ላይ መካንነት የፈጣሪ እርግማን ነው የሚል ጥያቄ ያነሳል። እናንተም የዚህ የፖድካስት ተከታታዮቻችን ይህንን ሀሳብ የራሳችሁን ሀሳብ፣ አስተያየት፣ አመለካከት ኮመንት ሴክሽን ውስጥ ብትገቡ አዎ የፈጣሪ እርግማን ነው ብላችሁ ካላችሁ የራሳችሁን አመለካከት ብታስቀምጡልን፣ አይ አይደለም ሌላ እይታ ሌላ ምልከታ አለን ብላችሁ የምትሉ ደግሞ የራሳችሁን ሀሳብ ኮመንት ሴክሽን ውስጥ እየገባችሁ ኮሜንት ብታደርጉልን ያንን በደንብ እንድንነጋገርበትና ፖድካስቱ በጣም ኢንተራክቲቭ እንዲሆን ያደርጋል የሚል እምነት አለኝ። በዚህ ፕሮግራም በዋናነት ልነግራችሁ የምፈልገው እኔ በሙያዬ የሕክምና ባለሙያ አይደለሁም፣ ዶክተርም አይደለሁም፣ ምንም የሕክምና ሙያም የለኝም። የኔ የኤጁኬሽናል ባክግራውንዴ መምህር ሲሆን በተለያዩ ኤሌመንተሪዎች ሃይስኩሎች ውስጥ የፊዚክስ መምህር የነበርኩ ሲሆን እውቀቴ ወይም ደግሞ ያለኝ የትምህርት ደረጃ በዚህ በመምህርነት ሙያ ነበረ። ለ10 ዓመት ያህል አስተምሬያለሁ። ነገር ግን ህይወት ወዴት እንደምትወስደን አናቅምና በህይወታችን ምን ሊገጥመን እንደሚችል የምናውቀው ነገር ስለሌለ የህይወት ማዕበል መጣና በሆነ ነገር አድርጎ ወደዚህ ነገር ውስጥ አስገባኝ። ይህንን መጽሐፍ ለማዘጋጀት ዋነኛው የተነሳውበት እኔ ካሳለፍኩት የህይወት ውጣ ውረድ በተለይ ሕክምናውን ለማግኘት ያሳለፍኳቸውና የሄድኩባቸው ርቀቶች ምን ያህል እንደሆኑ እኔ በደንብ ለራሴ ስለማቅና ስለምረዳ ይህንን ያሳለፍኩትን ሂደት በዚህ መጽሐፍ ውስጥ ጠቅሼዋለሁ። እንዲሁም የኔን ጉዳይ ካሳካው በኋላ በዚህ ሕክምና ውስጥ ያሉ ሰዎች በጣም ብዙ እንደሆኑ ስለምረዳ እኔ የሄድኩበትን መንገድ እንዳይሄዱ፣ እኔ የገጠመኝን ጨለማ እንዳይገጥማቸው፣ እኔ የተቸገርኩበትን ነገር እንዳይቸገሩ በማሰብ ሜዲኪዩር ሜዲካል ኢንፎርሜሽን ሴንተር የተባለ
አንድ ተቋም መስርቼ እሱን እየመራው እገኛለሁ። እስካሁን ድረስ ከ150 በላይ ኢትዮጵያውያንና ትውልደ ኢትዮጵያውያኖችን ወደ ህንድ አገር በመውሰድ ሕክምናውን አሰጥቼ ከነዛ ውስጥ 140 ኢትዮጵያውያኖችና ትውልደ ኢትዮጵያውያኖች የተሳካላቸው መሆኑን መረጃው በእጄ ይገኛል። በዚህ ሂደት ውስጥ እነዚህ ጥንዶች የገጠማቸውን የሕክምና አይነት ምን ነገሮች ፌስ ቻሌንጅ እንዳደረግን እንዲሁም በጣም ብዙ ነገሮችን በዚህ መጽሐፍ ውስጥ አካትቼዋለሁ። ይህ መጽሐፍ ተስፋ የሚሰጥ የሚያበረታታ አይዟችሁ የሚል መውለድ ያለመቻል የመጨረሻው የህይወት አማራጭ እንዳልሆነ እንዲሁም ልጅ መውለድ ደግሞ በጣም ግዴታ እንዳልሆነ ሌሎች አማራጮችም እንዳሉን እንዲሁም ደግሞ ልጅ የመውለድ እና ያለመውለድ እንደ ትልቅ ስኬት እንዳትወስዱት ብዙ ነገሮች ሊገጥመን ይችላል። ቢወራ በጣም ብዙ ነገር ነው ያለው። እዚህ መጽሐፍ ውስጥ የተለያዩ ምልከታዎችን አስቀምጫለሁ። ምናልባት ከቻላችሁ ይህንን መጽሐፍ እጃችሁ ውስጥ አስገብታችሁ ብታነቡት በዚህ በፖድካስት ላይ የተለያዩ ሀሳቦችን ሳመጣና የተለያዩ ሀሳቦችን ለእናንተ ሳቀርብ ምናልባት ይህንን መጽሐፍ እንደ መነሻ እንደ ሪፈረንስ አድርጌ ነው የምጠቀመውና ብትችሉ ይህንን መጽሐፍ እጃችሁ ውስጥ አስገብታችሁ ቀድማችሁ አንብባችሁ ከዛ እዚህ ፖድካስት ላይ እንግዶችን ስናቀርብና ፕሮግራሞችን ስናቀርብ ለእናንተ ጥሩ መረዳት ይሆናችኋል ብለን በማሰብ ነው። ስለዚህ ይህ መጽሐፍ እጅግ በጣም ይጠቅማችኋል። ስለ መጽሐፉ ዲቴይል ነገር ከመግባቴ በፊት የአጋር ድርጅቶችን ስፖንሰር ያደረገንን የድርጅቱን ማስታወቂያ ሰምተን እንመለስ። ሜዲኪዩር የሕክምና ማስተባበር ማመቻቸትና የመረጃ ማዕከል ለጊዜው የመውለድ ችግር የገጠማቸውን ጥንዶች ወደ ህንድ ሀገር በመውሰድ ሕክምና የሚያሰጥ ድርጅት ነው። ድርጅታችን ከሌሎች የሚለይባቸው ነገሮች ውስጥ አንደኛ፣ በህንድ ሀገር የመካንነት ምርመራና ሕክምናን ለጥንዶች በግልጽና በተደራጀ መንገድ ማሰጠታችን፣ ሁለተኛ፣ የቪዛ የትኬት የቅድመ ምርመራ ዝግጅቶችንና አስፈላጊ ነገሮችን ማመቻቸት፣ ሶስተኛ፣ አብሮ የሚሄድ አስተባባሪ አስተርጓሚና አስተማሚን ማዘጋጀታችን፣ አራተኛ፣ ከ8 ዓመት በላይ ልምድ ያለን መሆኑ፣ አምስተኛ፣ ሕክምናን የምናሰጥበት ተቋም ዋጋው ተመጣጣኝ መሆኑ፣ ስድስተኛ፣ እስካሁን ከ150 በላይ ታካሚዎችን ከዚህ ከኢትዮጵያና ከተለያዩ የዓለም ሀገራት ትውልደ ኢትዮጵያውያንን ልከን ከ140 በላይ ጥንዶች የተሳካላቸው መሆኑ፣ ሰባተኛ፣ የሕክምና የመድኃኒት የምግብ የመኝታና የትራንስፖርት አገልግሎትን በአንድ ፓኬጅ ማዘጋጀታችንና ሌሎች ነገሮች ልዩ ያደርጉናል። በ0985 45 55 65 በ0911 79 21 20 እንዲሁም በ0972 82 0001 እየደወላችሁ እንዲሁም ቢሮአችን በአካል በመምጣት ሙሉ መረጃውን ማግኘት ይችላሉ። አድራሻችን ጀርመን አደባባይ አካባቢ የፌዴራል ቤቶች ኮርፖሬሽን ህንፃ ሁለተኛ ፎቅ ላይ ቢሮ ቁጥር 216 እንገኛለን። መረጃውን ከኛ ሳያገኙ የውጭ ሀገር የመካንነት ሕክምናውን እንዳይጀምሩ። ሜዲኪዩር የመረጃ ማዕከል። ተመልካቾቻችን የአጋር ድርጅቶችን ማስታወቂያዎች ሰምተን ተመልሰናል። እስቲ እንቀጥል። ስለዚህ መጽሐፍ ዲቴይል ከመግባቴ በፊት አንዳንድ ነገሮችንና ያሉትን ስለኔ ትንሽ ነገሮችን ልንገራችሁ። በነገራችን ላይ ይህ ትወልጃለሽ ትወልዳለህ የሚለው 8ኛው መጽሐፌ ነው ማለት ነው። ከዚህ በፊት የተለያዩ አጋዥ መጽሐፍቶችን ለተማሪዎች በተለይ እንደ ኤክስትሪም ቡክ ሲሪስ የፊዚክስ መጽሐፎችን ያዘጋጀው መሆኔንና ከዛም በኋላ ደግሞ ከመምህርነት ሙያ ራሴን ከአገለልኩ በኋላ ወይም መምህርነት ሙያን ከተውኩ በኋላ ደግሞ ሌሎች የሳይኮሎጂ መጽሐፍ ፊዚክስና ህይወት ለህይወት ክህሎትና ራስን ለማበልጸግ የሚል መጽሐፍ፣ ከዛ ደግሞ የመንጃ ፍቃድ መጽሐፍም አዘጋጅቻለሁ። ሲቀጥል ደግሞ የሁለት ባለ ሀብቶች ወይም ደግሞ የሁለት ጥንዶች ሰዎች ታሪክ ባዮግራፊ እሱንም አዘጋጅቻለሁ። እያልን ቀጥለን ዛሬ ደግሞ ከምሰራው ስራ ጋር የሚያያዝና የማቀውን ያየሁትን የሰማሁትንና በትክክል መረጃውን ማቅረብ የምችለውን የሕክምና መረጃዎችን በተመለከተ በዚህ መጽሐፍ ላይ አካትቼ ትወልጃለሽ ትወልዳለህ የሚል ጥሩ መጽሐፍ አዘጋጅቻለሁ። እንግዲህ 8ኛው መጽሐፌ ነው። 10ኛ ልጄ ነው። ያ ማለት ምን ማለት ነው? የአብራኬ ክፋይ የሆኑትን 2 ልጆች አሉኝ። ከዚህ በፊት ያዘጋጇቸው ከዚህ መጽሐፍ ጋር አብሮ 8 መጽሐፎች አሉኝ። መጽሐፍ ደግሞ ልጅ ነው። ስለዚህ በአጠቃላይ 10 ልጆች አሉኝ ማለት ነው። 10ኑም ልጆች እንግዲህ ተንከባክቤ የተሻለ ቦታ ለማድረስ ጥረት እያረኩኝ እገኛለሁ። ስለዚህ ምንም የሕክምና እውቀቱ የለኝም፣ ባክግራውንዱ የለኝም። በፖድካስት መጥቼ የምነግራችሁ ስለ ሕክምናው ሳይሆን ሕክምናውን ለማግኘት መጀመሪያ ቅድሚያ ማድረግ የሚገባችሁ ዝግጅቶች ምንድን ናቸው? በተለይ ወደ ህንድ ሀገር ሄዳችሁ ሕክምናውን ለማድረግ ስትፈልጉ ምን ነገሮችን ማዘጋጀት እንዳለባችሁ፣ እንዴት አድርገን ከዚህ ከኢትዮጵያ ተነስተን እስከ ህንድ እስክንደርስ ድረስ ምን ነገሮችን ማድረግ ማዘጋጀትና ማሟላት እንደሚገባችሁ መንገርና በአጠቃላይ ሕክምናውን ማስተባበር ማመቻቸት እና መረጃ መስጠት ነው
የኔ ትልቁ ስራ። በዚህ ስራ ላይ ከ8 ዓመት በላይ ጥሩ ኤክስፒሪየንስ አለኝ። ስለዚህ በደንብ ጠንቅቄ ስለ ህክምናው ሂደት፣ ስለ ህክምናው አጀማመርና አጨራረስ በደንብ መረጃ መስጠት እችላለሁ። ነገር ግን ህክምናውን በተመለከተ ግን መረጃ መስጠት ብዙም አልችልም፣ ምክንያቱም የህክምና ባለሙያ ስላላይደለም። ይሄ በደንብ ተደርጎ እንዲታወቅልኝ እፈልጋለሁ። ምናልባት ህክምናውን በተመለከተ የምናወራቸው ነገሮች ካሉ ከኔ የሚጠበቀው ይህንን የሚመለከታቸውን አካላቶች በተለይ የማህፀንና የፅንስ ሐኪሞችን እየጋበዙ እነሱ ብዙ መረጃዎችን እንዲሰጡን ስለ ህክምናው እንዲያብራሩልን ከማድረግ በስተቀር ከዛ ውጭ እኔ የምናገረው ምንም አይነት ነገር የለም። ብናገርም አያምርብኝም ማለት ነው። ምክንያቱም ፕሮፌሽኔ መምህር እንጂ የህክምና ባለሙያ ስላላይደለም። ስለዚህ ይህንን በደንብ እንድትረዱልኝ እፈልጋለሁ። እስቲ በቀጣይ እዚህ መጽሐፍ ውስጥ የሚገኙትን ኮንተንቶች ወይ ደግሞ ርዕሶቻቸውን እኔ በአጠቃላይ ይህ መጽሐፍ ገጹ ወደ 285 ገጽ ይደርሳል። በእርግጥ ቮሊዩሙ ብዙ ነው፣ ከዚህም በላይ የነበረ ቮሊዩሙ። ነገር ግን አንባቢዎች እንዳይሰላችሁና ብዙ መሰላቸት እንዳይፈጥር መጽሐፉን ቀንሰነው ፔጁን ወደ 280 ፔጅ አድርገነዋል። ከዚህ የተረፉት ሌሎች ፔጆች የት አሉ ቢባል ከዚህ በኋላ የሚወጣ ወይም የሚዘጋጅ አዲስ መጽሐፍ አለ። ከዚህ ቀጥሎ የሚመጣ በተለይ ህክምናውን ትኩረት ያደረገ እሱን መጽሐፍ አሁን እየተዘጋጀ ይገኛል። ይህንን ካየነውና የዚህም ፊድባክ ከሰማን በኋላ ወደሚቀጥለው ስቴፕ እንሄድበትና ያንን መጽሐፍ ደግሞ እንደ እግዚአብሔር ፈቃድ አሳትመን ለእናንተ እናቀርብላችኋለን። ያ መጽሐፍ ብዙ ሰዎች ይጠቀሙበታል። ነገር ግን ያንን መጽሐፍ ሳዘጋጅ ህክምናው ላይ ብቻ ትኩረት የሚያደርግ መጽሐፍ ስለሆነ አይቪኤፍ ምንድን ነው፣ የመካንነት ህክምናና ምርመራ ምንድን ነው የሚል ርዕስ የያዘ ስለሆነ ያንን ግን እኔ ሳይሆን የማዘጋጀው ከኔ ጋር አብረው ያሉ አጋሮቼ፣ ወዳጆቼ፣ ቤተሰቦቼ፣ ጓደኞቼ አሉ የህክምና ባለሙያዎች። እነሱን አሳትፌ እነሱ ናቸው እንዲያዘጋጁት የማደርገው ማለት ነው። እነሱ የተሳተፉበት ከሆነ ደግሞ ጥሩ መረጃ፣ ጥሩ እውቀት ይኖራል የሚል ግምት አለኝ ማለት ነው። ለጊዜው ግን ይሄ እኔ የገባኝ ያየሁትንና የሰማሁት ነገር ምንድን ነው የሚለው በዚህ መጽሐፍ ስላካተትኩ እነዚህ መጽሐፎች ላይ የተካተቱት ምንድን ናቸው የሚለውን ልንገራችሁ። ይህ መጽሐፍ 19 ምዕራፎችን ይዟል። እነዚህ 19 ምዕራፎች ምን ምን እንደሆኑ እነግራችኋለሁ። ምዕራፍ 1 ያው የመጽሐፉ አዘጋጅና ግለ ታሪክ ነው። ይህንን መጽሐፍ ለማዘጋጀት የተነሳሳውበት ምክንያት ምንድን ነው? እኔስ በዚህ ህክምና ውስጥ ያየሁት ነገር ምንድን ነው? የማውቀው ነገር ምንድን ነው? ይህንን ስራ ወይም ደግሞ ይህንን መጽሐፍ ለማዘጋጀት ያነሳሳይ ነገር ምንድን ነው የሚል የራሱ የሆነ ነገር አለው። በምዕራፍ 1 ታገኙታላችሁ። ምዕራፍ 2 ደግሞ የመጽሐፉ ዝግጅትና ዓላማው፣ ጠቅላላ ዓላማው እና ዝርዝር ዓላማዎች ምንድን ናቸው የሚሉት አለ። ምዕራፍ 3 ደግሞ ይህ መጽሐፍ ከሌሎች መጽሐፎች የሚለዩበት ነገሮች ምንድን ናቸው? ያ ማለት ምንድን ነው? ሪሊ በሀገራችን በኢትዮጵያ በዚህ በመካንነት ህክምናና ምርመራ አሰጣጥ ዙሪያ የተጻፈ የተደራጀ እንዲሁም ደግሞ ወጥ የሆነ ሰነድ ወይም ደግሞ በመጽሐፍ መልክ የተዘጋጀ መጽሐፍ አለ ወይ ከተባለ መልሱ አዎ ከሆነ እሱን እያነጻጸርን ከዛ መጽሐፍ በምን ይለያል የሚለውን እናወራበታለን ወይም ደግሞ የሚወራበት ነው። አይ በዚህ ዙሪያ የተጻፈ መጽሐፍ የለም ከተባለ ደግሞ እንግዲህ ይህንን መጽሐፍ በደንብ አድርገን እንወቅጠዋለን፣ እናሸዋለን፣ ሂስ እንሰጥበታለን። እኛ ደግሞ ሂሱን ለመቀበል በጣም እንዘጋጃለን ወይም ተዘጋጅተናል ማለት ነው። ምዕራፍ 4 ደግሞ የዚህ መጽሐፍ ተጠቃሚዎች እነማን ናቸው? ሁሉም የማህበረሰብ ክፍል ምናልባት ይህንን መጽሐፍ ተጠቃሚ ወይም ደግሞ ጠቀሜታ ላይኖረው ይችላል። ለሁሉም የማህበረሰብ ክፍል ግን ለነማን ነው ይህ መጽሐፍ ለነማን ናቸው ተጠቃሚዎች የሚሉትን በደንብ ይዟል። ለምሳሌ ይህ መጽሐፍ በጣም የሚጠቅመው በመካንነት ችግር ውስጥ ለሚገኙ ጥንዶች ይጠቅማል። ለተለያዩ የህክምና ተቋማትም ይጠቅማል። ምክንያቱም ይህንን ህክምና ፈልገው ወደ ተቋማቸው በሚመጡበት ሰዓት ለታካሚዎቻቸው በጣም ግልጽና የተደራጀ የህክምናውን አሰጣጥ ሂደትን በደንብ ሊናገሩበትና መጽሐፉን እንደ መርጃ ወይም ደግሞ እንደ አጋዥ አድርገው ሊጠቀሙት ይችላሉ። እንደገና ይህ መጽሐፍ ደግሞ ይህንን ህክምና እየተማሩ ለሚገኙ በተለይ የኢንፈርቲሊቲ እና በኢምብሪዮሎጂስት ዙሪያ እየተማሩ የሚገኙ ተማሪዎች እንዳሉ እናውቃለን። እንዲሁም ለጤና ተቋማቶች ውስጥ ለሚገኙ የጤና ባለሙያዎች ምናልባት ይህንን እንደ ድጋፍ አድርገው ሊጠቀሙበት፣ እንደ ሪፈረንስ አድርገው ሊጠቀሙበት ይችላሉ የሚል እምነት አለኝ። ሌላው ይህ መጽሐፍ የሚጠቀሙበት ለስነ ልቦና ባለሙያዎችና ለማህበረሰብ አጥኞች፣ ይህም በጣም ሊጠቀሙበት ይችላሉ እነዚህ ባለሙያዎች። ምክንያቱም በዚህ በህክምና ላይ የሚገኙ
ጥንዶች እጅግ በጣም የስነልቦና ድጋፍ ያስፈልጋቸዋል። እንዴት አድርገን መደገፍ እንደምንችል፣ ስሜታቸውን እንዴት መረዳት እንደምንችል ይህ መጽሐፍ በውስጡ ኮንተንቱን ውስጡ ያለውን ይዟል። ምናልባት ለነዚህ ባለሙያዎች ካላቸው እውቀትና ልምድ በመነሳት ለነዚህ ታካሚዎች ይህንን መጽሐፍ በመጠቀም በጣም ሊያግዟቸው ይችላሉ። ሌላው ለማህበረሰብ አጥኚዎች እጅግ በጣም ይጠቅማል የሚል እምነት አለኝ። ምክንያቱም ልጅ ባለመውለዳቸው ምክንያት ከማህበረሰቡ የሚመጣባቸውን ጫና እንዴት መቋቋም እንዳለባቸውና በምን አይነት መንገድ ወደፊት ማስቀጠል እንዳለባቸው መረዳት የሚገባን አይነት ነገር አለ። ስለዚህ ለነዚህ ለማህበረሰብ አጥኞች ይህ መጽሐፍ እጅግ ጠቃሚ ነው ብለን እናስባለን። እንዲሁም በመጨረሻ የዚህ መጽሐፍ ተጠቃሚዎች ምናልባት የፖሊሲ አውጪዎች ሊሆኑ ይችላሉ። በተለይ በሀገራችን በአሁኑ ሰዓት በጣም ብዙ ሰዎች በጉጉት የሚጠብቁት በሀገራችን ያልተጀመሩ የሕክምና አይነቶች እንዳሉ ይታወቃል። ይህ ሕክምና እንዲጀመር በጣም ብዙ ጥረቶችን ማድረግ አለብን። የተለያዩ የማህበረሰብ ክፍሎች ይህንን ጥያቄ እያነሱ ይገኛሉ። መንግስት ደግሞ ይህንን ሕክምና አይቶ የሕክምናውን ሁኔታ አይቶ ችግሩን ተረድቶ ምናልባት ፖሊሲ አውጥቶ ወደ ያልተፈቀዱትን የሕክምና አይነቶች ይፈቅዳል የሚል እምነት ስላለን ፖሊሲ አውጪዎች ምናልባት ይህንን መጽሐፍ ይጠቀሙበታል። ምክንያቱም ችግሩ በምን ያህል መጠን የሰፋና የችግሩ ወይም የፍላጎቱ ኃይለኝነት ምን ያህል እንደሆነ በዚህ መጽሐፍ ውስጥ በደንብ አቅም በፈቀደ መጠን ጠቅሼዋለሁ ማለት ነው። በምዕራፍ 5 ደግሞ መካንነት ምንድን ነው የሚል ይዟል። ይሄ እንኳን የተለያዩ ባለሙያዎችን ጠቅሰን በደንብ የምንወያይበትና ማብራሪያ የምንሰጥበት ነው። መካንነት ምንድን ነው የሚል አለ። ለመካንነት የተሰጡ ትርጓሜዎች ምንድን ናቸው? ስለ መካንነት የተለመዱ አፈታሪኮችና እውነቶች ምንድን ናቸው የሚል በደንብ እዚህ በምዕራፍ 5 አቅም በፈቀደ መጠን ለመስፈር ሞክሯል፣ ለማዘጋጀት ሞክሬያለሁ። ምዕራፍ 6 ደግሞ መካንነት የሚከሰተው በሴቶች ነው ወይስ በወንዶች ነው? እንዴትና ለምን የሚል በደንብ በዳታ የተደገፈ በጥናት የተደገፈ መረጃዎች እዚህ መጽሐፍ ውስጥ አሉ። መካንነት በየትኛው ጾታ ይከሰታል? ሪሊ እንደሚባለው የመካንነት ችግር የሴቷ ችግር ብቻ ነው? ወንዱስ መካን ሊሆን አይችልም? መካንነት እና ሴቶች፣ መካንነትና ወንዶች እንዲሁም መካንነት ምክንያቱ ያልታወቀ የመካንነት ችግር እንዲሁም የመካንነት መከላከያ እርምጃዎች ምንድን ናቸው የሚል በምዕራፍ 6 በደንብ ተጠቅሷል ማለት ነው። ምዕራፍ 7 ደግሞ የሚያውጠነጥነው በምን ላይ ነው? የመካንነት ዓለም አቀፍ ገጽታዎች ምንድን ናቸው? ያ ማለት የመካንነት ችግር በዚህ በሀገራችን በኢትዮጵያ ብቻ አይደለም። ይህ ችግር በዓለም ላይ ያለ ችግር ስለሆነ የዓለም አቀፍ ገጽታው ምን ይመስላል፣ ዳታው ምን ይመስላል የሚሉትን ነገሮች የሚዳስስበት ነው። ምዕራፍ 8 ደግሞ መካንነት በኢትዮጵያ በምን አይነት ሁኔታ ላይ ይገኛል የሚለው ነገር ነው። ይሄ በደንብ በዳታ በጥናት የተደገፈ እዚህ መጽሐፍ ላይ አለ ማለት ነው። በምዕራፍ 9 ደግሞ የመካንነት ችግር ያለባቸው ጥንዶች የሚደርስባቸው ማህበራዊ ጫና ምን ይመስላል የሚል ነው። እነዚህ ጫናዎች እንደሚታወቀው በተለያዩ ወይም ከተለያዩ የማህበረሰብ ክፍሎች ይመጣሉ። ከቤተሰብ ዘመድ አዝማድ የሚመነጩ ጫናዎች አሉ። ከማህበረሰቡ የሚመነጩ ጫናዎች አሉ። ማለት ከጎረቤት፣ ከጓደኛ፣ ከስራ ባልደረባ፣ ከተለያዩ አካላቶች የሚመጣ አለ። እንዲሁም በትዳር ውስጥ የሚፈጠሩ ውጥረትና ጫናዎች ምንድናቸው የሚል የገባኝን ያወቅኩትን የሰማሁትንና ራሳቸው ታካሚዎች የነገሩኝን ነገር አንድ ላይ በማድረግ ያዘጋጀውበት ምዕራፍ ነው። ምዕራፍ 10 ደግሞ የመካንነት ማህበራዊ ጫና በማን ላይ ይበረታል፣ በሴቷ ወይስ በወንዱ፣ እንዴት የሚል ነገር ይዘት አለው። ሌላው ምዕራፍ 11 በመካንነት ዙሪያ የህብረተሰቡ እውቀትና ግንዛቤ በምን ሁኔታ ላይ ይገኛል የሚል ዋናው የዚህ መጽሐፍ ማጠንጠኛና የዚህ የፖድካስት ፕሮግራም ማጠንጠኛ ነው። ምክንያቱም ቅድም እንዳልኳችሁ በመግቢያ ላይና ባለፈው ጊዜ በምዕራፍ 1 በነገርኳችሁ መሰረት የዚህ መጽሐፍ መዘጋጀትና የዚህ ፖድካስት ፕሮግራም መቅረቡ በማህበረሰባችን ዘንድ ያሉትን የተዛቡ የተንሻፈፉ እውቀቶች፣ አመለካከቶችና ግንዛቤዎችን ማስተካከል ሲሆን ይህ ምዕራፍ 10 እንግዲህ በመካንነት ዙሪያ የህብረተሰቡ እውቀትና ግንዛቤ በምን አይነት ሁኔታ ይገኛል የሚሉትን በደንብ በዚህ መጽሐፍ ላይና በደንብ የምናወራበት ይሆናል። ከዚህ ጋርም በተያያዘ ባህላዊ እምነቶችና አመለካከቶች ምን ይላሉ በዚህ በመካንነት ዙሪያ፣ ሌላው ስለ መካንነት መንስኤዎች ያለው የህክምና እውቀት ምን ይመስላል፣ በማህበራዊና ባህላዊ ልምዶች ላይ ያለው ግንዛቤ ምን ይመስላል የሚል መልከታ የተቀመጠበት ነው ማለት ነው። ምዕራፍ 12 ደግሞ የመካንነት ህክምና ምንድን ነው? የመካንነት ህክምናዎችና ምርመራዎች የሚባሉት ምንድን ናቸው? እንደ ICSI፣ IUI፣ IVF እና ዶነር IVF የሚባሉ አሉ። እነዚህን ህክምናዎች በደንብ እዚህ መጽሐፍ ላይ
ባይጠቀስም ነገር ግን ሃይላይቱና ህክምናውን ለመጀመር ለሚፈልጉ ሰዎች በቂ መረጃ ይሆናል ብለን ያሰብነውን በዚህ መጽሐፍ ላይ አዘጋጅተናል። ነገር ግን ይህ መጽሐፍ በቂ ስላላይደለ በዚህ ዙሪያ ደግሞ በዚህ ፖድካስት ላይ እንግዶችን እያቀረብን በጉዳዩ ላይ በባለሙያ የተደገፈ በቂ ማብራሪያ እናገኛለን የሚል እምነት አለን ማለት ነው። እና እያለ ይቀጥላል ማለት ነው። ከዛ በኋላ ደግሞ ቀጥሎ ምዕራፍ 13 ደግሞ የሚይዘው ምንድነው? ጥንዶች የመካንነት ህክምና ከማድረጋቸው በፊት ማድረግ የሚገባቸው ቅድመ ዝግጅቶች ምንድን ናቸው? ከመረጃና ከእውቀት አንጻር፣ ከስነ ልቦና አንጻር፣ ከተለያዩ ጉዳዮች አንጻር በማየት ምን አይነት ዝግጅቶች ነው ማድረግ የሚገባቸው የሚል በዚህ መጽሐፍ ላይ ያለንን ኤክስፒሪየንስ ለማስቀመጥ ሞክሬያለሁ። ወደ ምዕራፍ 14 ስንሄድ ደግሞ መካንነት የፈጣሪ እርግማን ወይስ የጤና እክል? ይህም በደንብ ልናወራበት የሚገባ ነው። ሃይማኖቶች ስለ መካንነት ምን ይላሉ? ማህበራዊ ጫና ለመቀነስ የሚደረገው ሚና ምን ይመስላል? መካንነት እንደ እርግማን የማየት ግንዛቤስ የተሳሳተ ነው ወይስ ደግሞ ትክክል ነው? የመካንነት ሰለባዎች ያላቸው መረዳትና የመቀበል ሁኔታቸው ምንድን ነው? በኢትዮጵያ ያለውን ሁኔታ ከሌሎች ሀገራቶች የሚለየው ነገር ምንድን ነው? ሳይንሳዊና ህክምና የሳይንሳዊ የሆነውን ህክምና ወይም እውነታ ምን ይመስላል? እንደ ጤና እክል ነው የሚታየው መካንነት ወይስ እንደ ፈጣሪ እርግማን? ሃይማኖታዊና መንፈሳዊ እይታው ምን ይመስላል? የማህበረሰቡን ስህተት ማረም እንዴት እንችላለን የሚሉትን ነገሮች በዚህ ምዕራፍ 14 ላይ በደንብ ተጠቅሷል። መካንነት እንግዲህ በጣም ብዙ ጫናዎችን እያሳደረ የሚገኝና ችግሩ በተለይ በአሁኑ ሰዓት በጣም እየሰፋ ከመምጣቱ በላይ በዚህ ጉዳይ ላይ የሚነገሩት ነገሮች እጅግ በጣም ውስን በመሆናቸው ይህ ፖድካስት ከሌላው ለየት የሚያደርገው እኛ ፎከስ አድርገን የምናወራው በዚህ በመካንነት ህክምና ዙሪያ ብቻ ነው። ስለዚህ ይህ ፖድካስት ከሌሎቹ ምናልባት በተለየ መንገድ በተለይ የጤና ነክ ጉዳዮች ላይ የሚሰሩ ፖድካስቶች ጋር ብታዩት ይሄ ትንሽ ለየት የሚያደርገው ትኩረት አድርጎ ብቻ የሚሰራው የመካንነት ህክምና ብቻ ነው። ምዕራፍ 15 ደግሞ ይህንን ህክምና እና አገልግሎቱን ለማግኘት ወደ ቢሮአችን በሚመጡበት ሰዓትና እኔም በሚያገኙበት ሰዓት የሚነግሩኝ እጅግ በጣም አስገራሚ፣ አስደናቂ፣ አሳዛኝ፣ አንዳንዱ በጣም ልብን የሚነካ ታሪኮችን ይነግሩኛል። ይህንን አንድ ላይ በማጠናከርና ስማቸውን በመቀየርና ፕራይቬሲያቸውን በመጠበቅ ወደ 16 የሚሆኑ ጥንዶች የነገሩኝን ታሪክ እዚህ መጽሐፍ ላይ አስፍሬዋለሁ። ይህ ታሪክ በዋናነት መስፈሩ ምንድን ነው? ከነዚህ ጥንዶች ምን እንማራለን? እኔ በእነሱ ቦታ ብሆን ምን አይነት ውሳኔ ወስን ነበረ? እኔ በእሷ ቦታ ብሆን ምን አደርግ ነበረ? የሚለውን ራሳችንን እንድንፈትሽበትና እንድንጠይቅበት የሚያደርግ ጥሩ የታካሚዎችን ታሪክ የያዘ ነው። ወደ ምዕራፍ 16 ስመጣ በቀጣዩ ችግሩን ለመቅረፍ ምን ነገሮችን ማድረግ ይጠበቅብናል ወይም ምን ነገሮችን እናድርግ? ለምሳሌ ከግለሰቡ ምን ይጠበቃል? ከግለሰቦች ከኔ፣ ከአንተ፣ ከአንቺ ምን ይጠበቃል? ከጥንዶች ምን ይጠበቃል? በዚህ ችግር ውስጥ ከሆናችሁ እናንተ ጥንዶች ምን ነገሮችን ነው ማድረግ የሚገባችሁ? ከማህበረሰቡ ምን ይጠበቃል? ከመንግስትስ ምን ይጠበቃል? ምክንያቱም ይህ የመካንነት ችግር ሀገራዊ ችግር ብቻ ሳይሆን አሁን በዓለም አቀፍ ደረጃ በደንብ ትኩረት ያገኘና ዓለም አቀፋዊ ችግር እንደሆነ ብዙ ጥናቶች ስለሚያሳዩ ማለት ነው። ወደ ምዕራፍ 17 አካባቢ ስንደርስ በዚህ የመካንነት ዙሪያ የህንድ ሀገር ህክምናና ተሞክሮ ምን ይመስላል የሚል ነገር አለ። ወደ ምዕራፍ 18 አካባቢም ስንደርስ እንደዚህ አይነት ነገሮች አሉ። በዚህ ጉዳይ ነው ለዚህ ህክምና የህንድ ሀገር ለምን ተመራጭ ሆነ ነው። ምዕራፍ 19 የመወያያ ጥያቄዎችና ማጠቃለያዎችን ይዟል ማለት ነው። እንግዲህ እነዚህ ምዕራፎች ምናልባት የኔ፣ ያንቺ፣ የእናንተ ታሪክ ሊሆን ስለሚችል የሚመለከተንም ወይም ደግሞ በጉዳዩ ላይ ይመለከተናል ብለን ካልን ወይም ደግሞ በዚህ ጉዳይ ውስጥ እኔም አለሁበት ብላችሁ የምትሉ ካላችሁ ይህን መጽሐፍ ወስዳችሁ በደንብ ብታነቡበት የተሻለ እውቀትና መረዳት ይኖራችኋል የሚል ግምት አለ። እንዲሁም በጉዳይ ውስጥ እንኳን ባንሆንበት በአንድም ይሁን በሌላ በቤተሰባችን፣ በጎረቤት፣ በጓደኛ፣ በቅርብ ዘመድ ምናልባት በዚህ ችግር ውስጥ የሚገኙ ሰዎች እንደው ሄዳችሁ ቀጥታ እነሱን ከማናገር ይልቅ ይህንን መጽሐፍ እንዲያነቡት ሪከመንድ ብታደርጉ፣ ከተቻለ ደግሞ በስጦታ መልክም ብትሰጧቸው ምናልባት እንደ አንድ እንዳገዛችኋቸው ተደርጎ ሊቆጠር ይችላል ማለት ነው። እንዲህ እያለን እንግዲህ ይህንን መጽሐፍ መነሻ በማድረግ ከዚህ በኋላ በፖድካስታችን ላይ የምናነሳቸው የተለያዩ ርዕሶች አሉ። ርዕሶቻችን ግን እዚህ ጋር ከዘረዘርኳቸው ውጭ ሊወጡ አይችሉም ማለት ነው። እናንተ መጽሐፉን በደንብ ብታነቡትና
በደንብ እጃችሁ ገብቶ ብታብሰለስሉት ያሉትን ዕውቀቶች መረዳቶች ብትይዙ የተሻለ ነገር ይኖራል የሚል ነገር አለ። እንዲሁም ደግሞ ይህንን መጽሐፍ የት እናገኘዋለን የምትሉ ካላችሁ በጃፋር የመጽሐፍት መደብርና በየኔነህ መጽሐፍት መደብር ቃሊቲ አካባቢ በደንብ ይገኛል። እንዲሁም የተለያዩ መጽሐፍት መደብሮች ላይ ተበትኗል። እዛ ልታገኙ ትችላላችሁ። ከዛ ውጭ ደግሞ አሁን በቅርቡ የምናዘጋጀው በፒዲኤፍ መልክ ይቀርባል። በዌብሳይታችን ላይ እናስተዋውቅና እዛ ዌብሳይት ውስጥ እየገባችሁ በተለይ በሀገር ውስጥም በውጭ ሀገርም ያላችሁ መጽሐፉን በደንብ ልታገኙ ትችላላችሁ። እሱን በቅርቡ የምናሳውቃችሁ ይሆናል። እንዲሁም በአዲስ አበባና በዙሪያ የምትገኙ ደግሞ መጽሐፉን ለማግኘት የተቸገራችሁ ካላችሁ እዚህ ስክሪን ላይ የምናስቀምጠውን ስልክ በመጠቀም ነፃ የዴሊቨሪ አገልግሎት አለን። የመጽሐፉን ዋጋ ብቻ ነው የምትከፍሉት። እንዲሁም ያላችሁበት ቦታ የዴሊቨሪ ሰዎች ያቀርቡላችኋል ወይም ይዘውላችሁ ይመጣሉ ማለት ነው። ነገር ግን ይህንን ፕሮግራሜን ከመዝጋቴና ከመጨረሴ በፊት የዚህ መጽሐፍ እንዲሁም ሌላ ዋነኛው ዓላማ ምንድን ነው? አዎ መጽሐፉ ይሸጣል። የመጽሐፉ ዋጋ 750 ብር ነው። 280 ገጽ ነው። እንደምታውቁት የመጽሐፉ ዋጋ በጣም ውድ እየሆነ ነው። በተለይ የወረቀት ዋጋ በመጨመሩ የህትመቱም ዋጋ በጣም ውድ ነው። ለዛ ነው ወደ 750 ብር የገባ ነው። ከዚህ በፊት ሳሳትም መጽሐፎቹን እጅግ በጣም በርካሽ ነበረ ሳሳትም የነበረው በተለይ እነዛ 7ቱ መጽሐፎቼ። ይሄ ግን በጣም ውድ ነው፣ ብዙ ገንዘብ ነው የጠየቀውና የመጽሐፉም ዋጋ 750 ብር የሆነበት ምክንያት ከህትመት ጋር በተያያዘ ወረቀቶቹ ውድ ስለሆኑ ነው። ነገር ግን ከዚህ መጽሐፍ ላይ የሚገኘውን ገቢ ተሽጦ የሚገኘውን ገቢ እኔ ከዚህ በፊት ወደ ህንድ ሀገር ይሻቸው ሄጄ ሕክምናውን አድርገው ያልተሳካላቸው በጣም ውስን ሰዎች አሉ። በጣት የሚቆጠሩ 10 ምናምን የሚሆኑ ከነዛ ውስጥ ድጋሚ ሄደው ሕክምናውን ለማድረግ ፈልገው ነገር ግን የፋይናንስ እጥረት ገጥሟቸው ይህንን ሕክምና ላለማድረግ ወይም ደግሞ በፋይናንስ ምክንያት ሕክምናውን ለማድረግ የተቸገሩ ጥንዶች እንዳሉ እናውቃለን። እኔ ወደዛ ሀገር ይሻቸው ሄጄ ፌል ያደረገባቸው ለነዚህ ሰዎች ምናልባት ከዚህ መጽሐፍ ላይ ከሚገኘው ገቢ ማገዣ ይሆናል። ከዚህ መጽሐፍ ላይ በደንብ የምናገኘውን ፍራንክ የተወሰነውን እነሱን እናግዝበታለን፣ እናበረታታቸዋለን። ድጋሚ ሄደው እንዲሞክሩ ከጎናቸው እንሆንበታለን። ዝም ብሎ ሰዎችን መጥቶ ገንዘብ ስጡን ስፖንሰር አድርጉን ብሎ ማለት አስቸጋሪ እንደሆነ አውቃለሁ። በተለይ በአሁኑ ሰዓት ከዚህ ከሶሻል ሚዲያውና ከተለያዩ ፕላትፎርሞች መስፋት ጋር። ነገር ግን እኔ ማንንም ሰዎች እርዱልኝ አግዙኝ ብዬ መጠየቅ አልፈልግም። አቅም በፈቀደ መጠን በራሴ ገንዘብ ይሄን መጽሐፍ አሳትሜያለሁ። 3000 ኮፒ ነው የታተመው። የሚያልቅ ይመስለኛል ቶሎ ከታተመው ውስጥና 3000 ኮፒው እያለቀ ከሄደ ከዚህ መጽሐፍ ላይ የሚገኘውን ትርፍ ለነዚህ በዚህ ችግር ውስጥ ለሚገኙ ሰዎች በተለይ ወደዛ ይዣቸው ሄጄ ሕክምናውን አድርገው ፌል ላደረገባቸው ሰዎች ድጋሚ ለመድገም የፋይናንስ ችግር ለገጠማቸው ግለሰቦች ለነሱ ቢያንስ የሆነ ነገራቸውን ብሸፍን፣ የአውሮፕላን ቲኬት ብሸፍን፣ እዛ ሀገር የቆዩበትን የገስት ሃውስ ቆይታ ብሸፍንላቸው፣ መድኃኒቱን ብሸፍንላቸው ለእኔ ትልቅ እርካታ ነው። በእርግጥ ይህንን ሀሳቤን የምትወዱ ካላችሁ ይህ መጽሐፍ እንዲወደድ እንዲሸጥና በጣም ቶሎ የሽያጭ ሂደቱ እንዲካሄድ በዚህ አጋጣሚ በማክበር እጠይቃችኋለሁ። መጽሐፉን በእጃችሁ ይግባ፣ ተጠቀሙበት፣ መረጃውን እውቀቱን እንያዝ። እንዲሁም መጽሐፉ ተሽጦ ደግሞ የሚገኘውን ገቢ ለነዚህ ሰዎች በሌላ ሁኔታ ማገዝና መርዳት ይሆናል የሚል እምነት አለኝ። እንግዲህ ትወልጃለሽ እጅግ በጣም ጥሩ መጽሐፍ ሊሆን የሚችለው ምናልባት አንብባችሁ የምትሰጡኝን ኮሜንት በመቀበልና የእናንተን ፊድባክ ከሰማው በኋላ ነው። ነገር ግን ግሬዱ ሲሰጥ አሁን ጥሩ ነው፣ ጅማሮ ጥሩ ነው። ያሰብኩትን አሳክቼ የማውቀውን ነገር በዚህ መጽሐፍ ላይ አጠቃልያለሁ። ጥሩ ሊሆን የሚችለው መቼ ነው? እናንተ አንብባችሁት የእናንተን ፊድባክ ስትሰጡኝ ነው ማለት ነው። እንዲህ እያለን እንግዲህ ፕሮግራማችንን ወደ መጨረስ ላይ እንደርሳለን። በቀጣይ ደግሞ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። አዘጋጅቼ ያቀረብኩላችሁ ፍቃዱ ተስፋዬ ነበርኩኝ። ከመጨረሳችን በፊት አይዞሽ እህቴ ትወልጃለሽ፣ አይዞ ወንድሜ ትወልዳለህ። በዚህ በመካንነት ዙሪያ የሚመጣውን ጫና በጋራ እንቋቋመዋለን። ተስፋ መቁረጥ የሚባል ነገር በፍጹም የለም። ፕሮግራማችንን ከወደዳችሁትና ይጠቅማል ይመቻል ካላችሁ ሰብስክራይብ አድርጉልን፣ እንዲሁም ላይክ አድርጉልን። ያለውን ሀሳብ አስተያየታችሁን ደግሞ ኮመንት ሴክሽን ውስጥ እየገባችሁ ኮሜንት ብታደርጉልን በቀጣይ በደንብ ተዘጋጅተንበት እንመጣለን ለማለት ነው። በሌላ ጊዜ እስከምንገናኝ ድረስ ቻው።